ሜሴ ስትጠቃ ደስ አይለኝም። እሳት ውስጥም ቢሆን ዘልዬ እገባለሁ። ልብን ሙልት የሚያደርግ በቃ ስታወሪው ራሱ የሚያኮራሽ። ለዚህ እኮ ነው ፈልጌ ምን ያገኘው። እሷ ጀግና ናት፣ ቆንጆ ናት፣ ቄንጠኛ ናት። ኮቪድ ባይ ዘ ዌይ ለብዙ ሰው ፈጥሯል። እውነት ነው። ልጆቹ መንገድ ላይ አበባ ቆርጦ ሲሸጡ ልቤ ይንቀጠቀጣል፣ እረካለሁ በእውነት። እዚህ መጽሔት ላይ ለመድረስ እዚህ ቦታ ላይ ለመቅረብ ያለውን ትግል እንደ ኢትዮጵያ አየር መንገድ የቀድሞ ሰራተኝነት አንቺም እናቀዋል። እኛ ራሳችን ኖ ማለት አለብን። ምክንያቱም መብትም የምንሰጠው ታዋቂነትም የሚመጣው እኛ እርስ በራሳችን ስንከባበር ነው። ሳር ቤት ጋር የሆነ ህንፃ ላይ የኢትዮጵያ ኤርላይንስ አውሮፕላኑ እየበረረ ይታያል። ችቦ ስናበራ እኔ እዚህ ነው የምቀጠረው ትለኛለች። ስራ አንዳንዴ የገቢው ብቻ ምንጭ ሳይሆን ሰው መውደዱን፣ ተፈላጊነቱ፣ ተመራጭነቱም ያኮራሻል፣ ያስደስትሻል። የሰራሽው ነገር ሲበዛ ሲጎለብት የቀድሞ ፕሬዝዳንታችንን ከልብሷ ይልቅ እስካርፏን በጣም አይሉ ዛሬ ምን ታረገች ይችላል። በጣም ስለምወድ እኔ መጓጓለሁ። እንዲሁ ወይዘሮ መዓዛ ብሩ በጣም ነው የምወድላት አለባበሷ። ልጆቼ ወደ ትምህርት ቤት ሲሄዱ ጎንበስ ብለሽ እንዳትሄጂ ቀና ብለሽ ለምን ታጎነብሳላችሁ? ብዙ ጊዜ እንደዚህ አይነት አሁን የአርቲስት አፈወርቅ ተክሌን ስካርፉን ከዚህ በላይ እሱን አድርገው አበሻ ልብስ ሲሰሩ ታያለህ። ለምን እንደሆነ አላውቅም። እኔ ውርድ ይላል። እኔ በሰው በሀብቱ በወርቁ በጨርቁ በመኪናው በቤቱ እኔ አልኮራም። ኢትዮጵያን ኤርላይንስ ተከፈተ ሲባል በቃ እንጠብቅ ነበረ። ሄደን ተመዘገብን። ያችን አልፈን ትሬኒንግ ስንገባ ስራ ተቀጠርን ብለን ያወራ ነው።